በማዕከላዊ ኢትዮጵያ ክልል በምክትል ርዕሰ መስተዳድር ማዕረግ የመሰረተ ልማት አስተባባሪና የትራንስፖርትና መንገድ ልማት ቢሮ ኃላፊ ዶክተር መሐመድ ኑርዬ እንደተናገሩት ገጠርን ከከተሞች መሰረተ ልማት ጋር ማስተሳሰር የመንግስት አንዱ የልማት አቅጣጫ በመሆኑ በገጠር መሰረተ ልማቶች በስፋት እየተከናወኑ ይገኛል ብለዋል። የመንገድ መሰረተ ልማት ለሁሉም ልማታዊ እንቅስቃሴዎች ወሳኝ እንደሆኑ ያስታወሱት ዶክተር መሐመድ ህብረተሰብን በንቃት በማሳተፍ ለሚነሱ ልማታዊ ጥያቄዎች ምላሽ ለመስጠት መንግስት በትኩረት እየሰራ ነው ብለዋል። ያው የመንገድ ልማት ሁላችሁም እንደምትገነዘቡት ለሁሉም ልማቶች በር ከፋች ሆነ መንገድን ተከትሎ ሁሉም ልማት የሚመጣ በመሆኑ ክልላችን በተለያዩ ተቋማት አማካይነት የመንገድ መሰረተ ልማትን ለማስፋፋት ሰፋፊ ስራዎች እየተሰሩ ይገኛል። እነዚህ ስራዎች ተጠናክረው እኛም እንደ መንግስት የምንሰራው ስራዎች ተደምረው ወረዳችንን፣ ዞናችንን፣ ክልላችንን ከፍ ማድረግ የመሰረተ ልማት ክፍተቶቻችንም ደግሞ እንዲሁ መሙላት እንችላለን ማለት ነው። ይህ የተመረቀው መንገድ የአርሶ አደሩ ምርታማነት ለመጨመርና የተቀላጠፈ የማህበራዊ ህይወት እንዲኖር የሚያስችል በመሆኑ መንገዱን የመጠበቅና የመንከባከብ ተጠቃሚ ህብረተሰብ ኃላፊነት እንደሆነም ነው ዶክተር መሐመድ ያስታወሱት። የሰራ ነው መንገድ የጠጠር መንገድ ነው። በተለያዩ ምክንያቶች ሊበላሽ ይችላል። እየሰራንም ሊበላሽ ይችላል። ጥቃቅን ብልሽቶች ሲኖሩ እንድትንከባከቡ አደራ ለማለት እፈልጋለሁ። በገጠር መንገድ በዩሮፕና በገጠር ትስስርና ተደራሽነት ምግብ ዋስትና ወይም ሪካፕ የተገነባው የጠጠር መንገድ 47.7 ሚሊዮን ብር ወጪ የተደረገበትና 16.2 ኪሎ ሜትር የሚሸፍን እንደሆነ የሚናገሩት የሀዲያ ዞን ዋና አስተዳዳሪ አቶ ማቴዎስ አንዮ ናቸው። ከህብረተሰቡ ዘንድ የሚነሱ የመሰረተ ልማት ፍላጎቶች ሰፊ እንደሆኑ የሚገልጹት ዋና አስተዳዳሪው የሚነሱ ጥያቄዎችን ደረጃ በደረጃ ለመፍታት ጥረት እንደሚደረግም ተናግረዋል። ብዙ ጥያቄዎች አሉ። እነዚህን ጥያቄዎች መንግስት ተራ በተራ እየመለሳቸው ነው። በተለይም በእኛ ዞን ዘንድሮ በርከት ያሉ መንገዶች በሪካፕም በገጠር መንገድም እየተሰሩ ናሉት። በርካታ የአስፋልት መንገዶችም እየተሰሩ ናሉት። ነገር ግን በቂ ስላይደለ ፍላጎቱ በቂ ስላይደለ ጥያቄዎች ይነሳሉ። ጥያቄዎች በተነሱ ጊዜ ላይ ታቅደው በእቅድ የሚመለሱ ጥያቄዎች ናቸው። ጥያቄዎቹ የሚካደው አይደለም። ግን ደግሞ ሁሉንም ጥያቄዎች አንድ ጊዜ መመለስ ስለማንችል ተራ በተራ የሚመለሱ ጥያቄዎች እንደሆነ ይወሰዳል። በዞኑ 2 የመንገድ ፕሮጀክቶች እንደሚገኙና የሚሰሩትን መንገዶች ወረዳዎችን ከወረዳዎች ከማገናኘታቸው በተጨማሪ ከአጎራባች ዞኖች ጋርም የሚያስተሳስር ነው ብለዋል። በሚሻ ወረዳ የሌንችቾና ዋስገበታ ቀበሌ ነዋሪዎች መካከል አቶ ወርቅኔ እርሶና ብርሃኑ መስቀሎ በሰጡት አስተያየት ይህ መንገድ እንዲገነባ ለብዙ ዓመታት ጥያቄ እየቀረበ የቆየ ቢሆንም ዛሬ ጥያቄያቸው ምላሽ በማግኘቱ ደስተኛ መሆናቸውን ገልጸዋል። አሁን እቺ መንገድ ጭላንጭል ካገኘን በኋላ አሁን በመኪና በማመላለስ ኪሎ የሚመዝኑትም እዚህ ዋስገበታ ከተማ ላይ በመፈጠሩ ትንሽ እየተሻለ እየሄደ ነው። ግን ከዛሬ ጀምሮ እንጃ ምን ከባድ ደስታችን ነው የሚሆነው። ይሄ መንገድ ይሰራል የተባለ ቆይቷል። እግዚአብሔር እኛን አድርሶን አሁን ዛሬ ያደረሰን መንገዱ ተሰርቶ አለቀ። መንገዱ ከመገንባቱ በፊት ያመረቱትን ምርት ወደ ገበያ ለማድረስ የጋማ እንስሳትና የሰውን ጉልበት ስለሚጠቀሙ ብዙ እንግልት እንደሚደርስባቸውም አስታውሰዋል። በተጨማሪም በ3 ወራት የሚጠናቀቀው ከሞርስቶ ቦያ ድልባራ ሲኮ ፉጋጃ 18.7 ኪሎ ሜትር አዲስ የመንገድ ግንባታ ማስጀመሪያ መርሃ ግብርም ተከናውነዋል።